ጤና ይስጥልኝ አቶ መለሰ፣ እንኳን ወደ ቻናላችን በሰላም መጡ። እስኪ ከኮሚኒቲው ጋር ያለውን ግንኙነት ራስዎን በማስተዋወቅ ቢጀምሩ። አመሰግናለሁ። ጤና ይስጥልኝ። መለሰ ኃይለ ጊዮርጊስ እባላለሁ። በዚህ በኢትዮጵያ ኮሚኒቲ ከ20 ዓመት በላይ በአባልነት ቆይቻለሁ። በአንድ ወቅት ምድሩ ሲመሰረት ከድር መስራቾች አባል ነኝ። ለአንድ ተርም ያህል ወይም ደግሞ ከ2 ዓመት ያልነሰ ያህል በዚሁ በእድራችን ውስጥ በሂሳብ ክፍል ኃላፊነት ሰርቻለሁ እና አሁንም በዚህ በኢትዮጵያ ኮሚኒቲ ውስጥ በተፈጠረው ችግር እንደ አባልነቴ የሚሰማኝን አስተያየትና ግንዛቤ ለሌሎች ለማካፈል በዚህ መድረክ እድል እንዳገኝ ስለተፈቀደልኝ በእውነት ከልብ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ ዛሬ ውይይታችን የሚያተኩረው በህገ ደንቡ በዚህ አዲስ ተረቋል በሚባለው ህገ ደንብ ዙሪያ ነው። ወደ መጀመሪያ ጥያቄ ልሂድና በአሁኑ በኮሚኒቲ ውስጥ የተፈጠረውን ችግር እንዴት ያዩታል ወይም ይገነዘቡታል? ያ አሁን በኮሚኒቲያችን ውስጥ የተፈጠረው ችግር በጣም የከፋና ኮሚኒቲውን ለአደጋ የሚያጋልጥ ነው። ችግሩ በእርግጥ ቀደም ብሎ የተጀመረ እየተንከባለለ የመጣ ቢሆንም አሁን ግን በጣም ሰፍቶ ኮሚኒቲውን ለሁለት ሊከፍል የደረሰ ነው። እንግዲህ ከ15 ዓመት በፊት ነው እንግዲህ ይሄ መጣው። እንግዲህ ኮሚኒቲው የራሱ መተዳደሪያ ደንብና ህግ አለው። ያ ህግ እየተሻሻለ እዚህ ድረስ ደርሰናል። ህግ አለው። ችግሩ ህጉ ያለመከበሩ ነው። አሁንም እንደዚሁ በቅርብ መጣው የምርጫ ሂደት የተወሰኑ አካሎች የተወሰኑ ግሩፖች የተወሰኑ ጎራዎች ይህንን ኮሚኒቲ በቁጥጥር ስር ለማድረግ ሞክረዋል። በአጋጣሚ ሆኖ ደግሞ ለትክክለኛ አሰራር ተገዢ የሆኑ ለህገ ደንብ መከበር ማስተዋጽኦ የሚያደርጉ አባላትም እዛ ውስጥ ተቀላቅለው ስለገቡ እንግዲህ እንደመነሻ ሆኖ ለዚህ ችግር መባባስ የፈጠረው የህጉ ጉዳይ ነው። ህጉ ዌብሳይት ላይ ተለጥፎ ነው እንግዲህ ከወዲያኛው የቦርድ አመራር ይሄኛው የተረከበው። በዛው መስራት ሲገባ ወይም ደግሞ ቦርዱን ህገ ደንቡን ማጽደቅና መቀየር የሚችለው ቦርዱ መሆን ሲገባው በአንድ የስራ አስፈጻሚ ወይም በስራ አስኪያጅ አማካኝነት ተነሳ ተብሎ ነው እንግዲህ ይሄ ሁሉ ውዝግብ የተነሳው። እና ከዛ በኋላም እንግዲህ በተለያየ ጊዜ ስብሰባዎች ተካሂደዋል። የሽማግሌዎች ኮሚቴም ተቋቁሞ ነገሩን ለማስተካከልና መስመር ለማስያዝ ተሞክሯል፣ ግን አልተቻለም። አሁን በከፋ ሁኔታ ላይ ያለው ወደ ፍርድ ቤት የሚኬድበትም ሁኔታ ተፈጥሯል። እንግዲህ ይሄንን እንዴት አድርገን መፍታት አለብን፣ እንዴት አድርገን ይሄን ነገር ባጭሩ ማስቀረት አለብን የሚለውን እንግዲህ አድሬስ ለማድረግ ነው። እንግዲህ እስቲ የበኩሌን አስተያየት ለመስጠት ነው እዚህ መጣሁት እና ይሄ ነው እንግዲህ ወቅቱ ያለው ችግር ማለት ነው። አመሰግናለሁ በጣም
ለማብራሪያው። ወደሚቀጥለው ጥያቄ ልሂድና ለዚህ ችግርስ መፍትሄ ይሆናል ብለው የሚያቀርቡት ወይ የሚያስቡት ምንድን ነው? እንግዲህ ለዚህ መፍትሄ ሊሆን የሚችለው እንግዲህ ባለቤቱ ነው መፍትሄውን የሚሰጠው፣ የጠቅላላ ጉባኤው ነው። እስካሁንም የነበረ ሁኔታ ያው በሁሉም ዘንድ ይታወቃል። ጠቅላላ ጉባኤውን በስራ አስፈጻሚው በኩል ጥሪ ተደርገዋል። እንደገና ጠቅላላ ጉባኤው በሚያውቀው አካል በቦርድ በቁጥጥር ኮሚቴና በስራ አስፈጻሚ ቅንጅት የተጠራ ስብሰባ ተካሂደዋል እና ስብሰባ ሲጠራ አካሄድ አለው፣ ደንብ አለ፣ መመሪያ አለ እና በዛ መሰረት ጉባኤ ተጠርቷል። ጉባኤ ተጠርቶ ስብሰባ ተካሂዷል። በዛ ስብሰባ ላይ የተወሰነ ውሳኔ አለ። በመጀመሪያ የተደረገው ስብሰባ ወይም ደግሞ በስራ አስፈጻሚ የተደረገው ስብሰባ ሕግና ደንብን የተከተለ አይደለም። ኮሚኒቲ ውስጥ ሶስት ሕጎች አሉ። 2009፣ 2010፣ 2024 አለ። የትኛው ነው ስራ ላይ የሚውለው? ሁሉም ላይ ያለው ላይ ጠቅላላ ጉባኤን መጥራት የሚችለው በዋናነት የኮሚኒቲው ቦርድ ነው። ሌላ ቦታ ላይ ደግሞ 1/10 ወይም ደግሞ ፍርማ አስፈርሞ 1/10ኛውን መጥራት የሚችልበት ሁኔታ አለ። እንደዛም ሆኖ ግን ያንን ፊርማ አሰባስቦ ለቦርዱ ተሰጥቶ ቦርዱ ነው መጥራት የሚችለው እና በዛ አይነት መልኩ የተጠራ አይደለም። ይሄኛው ግን በህጋዊ መንገድ በሶስቱም የአመራር አካላት የተጠራ ነው። ተቀባይነትና ህጋዊነትም ያለው ነው እና ያንን ህጋዊነት ያለውን ቦርድ ነው ወይም ደግሞ ስብሰባ ነው ህጋዊ ሆኖ መወሰድ ያለበት ብዬ ነው ማምነው እና ህብረተሰቡን ሊረዳ የሚገባው ነገር ቢኖር ህጉ ምን ይላል፣ ደንቡ ምን ይላል፣ የኮሚኒቲው አሰራር እንዴት ነው የሚለውን ጥያቄ መርምሮና ተረድቶ ህጋዊነት መስጠት ለሚገባው አካል መስጠት መቻል አለበት። አሁን የህግ አርቃቂው ኮሚቴ አንዱ የኮሚኒቲው አካል ነው። በግለሰብ ደረጃ የኮሚኒቲው አባል ናቸው። የዚሁ የመፍትሄ አካል መሆን አለባቸው እና ህጋዊነቱን እያንዳንዱ የማህበር አባል መርምሮ ውሳኔ መስጠት አለበት። ራሱን አዘጋጅቶ ለዚህ ለኦክቶበር 5 ለሚደረገው ስብሰባ ማምጣት መቻል አለበት የሚል ሐሳብ ነው ያለኝ። አመሰግናለሁ በጣም። አሁን እንግዲህ የፊታችን እሁድ ማለትም በኦክቶበር 5 ይሄ የህግ አርቃቂ ኮሚቴ ህጉን እንድታረቁ ብሎ እንድታጸድቁ ይቅርታ ብሎ ማህበረሰቡን ጠርቷል። ጠቅላላ ጉባኤ እንግዲህ በእርግጥ ከበፊትም የሆነ ሊሆን ይችላል። እኛ እስከምናውቀው ድረስ እንግዲህ ኮሚቴ ጠቅላላ ጉባኤ መጥራት አይችልም እንደሚመስለኝ። ቦርዱ ሳምሃው ኢንቮልቭ መሆን ነበረበት ይመስለኛል። በኮሚቴ ደረጃ እንግዲህ ምን ያህል ተቀባይነት እንዳለው ካሁንም በፊት ስለተደረገ ማለት ነው። ብቻ እሱን ወደ ጎን ትተን አሁን በዚህ ኦክቶበር 5 በሚደረገው ስብሰባ ላይ እርስዎ ምን ይጠብቃሉ? እንግዲህ ኦክቶበር 5 በሚደረገው ስብሰባ ላይ እንግዲህ የምጠብቀው ምንድን ነው? ኮሚኒቲው ህግ የለውም አይደለም፣ ህግ የለውም አይባልም፣ ህግ አለው። ዋናው አሁን ይህን ችግር ያስከተለው ያ ህገ ደንብ ያ ተቋማዊ አሰራር ስላልተከበረ ነው። ወደፊት ይከበር ወይም አይከበር ለማናውቀው ህግ እንደው ጊዜ ከምናጠፋ መጀመሪያ ህጉ ይከበር ነው። ህጉን ማስከበር መቻል ያለን ህግ በስራ ላይ መዋል መቻል አለበት ነው።
እና ያንን ደግሞ የማስከበር ኃላፊነት ያለበት እያንዳንዱ የኢትዮጵያ ኮሚኒቲ አባል። የኢትዮጵያ ኮሚኒቲ አባል እንግዲህ ወደ 2500 3000 ነው የሚጠጋው። አሁን ካለው ሁኔታ 10% ከአንደኛው ወገን 300 ተገኘ ብሏል። 10% ደግሞ ከሌላ ወገን 249 ተገኘ ተብሏል። እና ያ የኮሚኒቲ አባል ኃላፊነት አለበት። ከነዛ ከ2000-3000 አካባቢ ካለው አባል በዚህ ጉዳይ ላይ አሁን ፓርቲሲፔት እያደረገ ያለው ወይም ደግሞ በየስብሰባው መጥቶ እየተካፈለ ያለው ከ20 እና ከ30% አይበልጥም። እና እኔ ከዚህ የሚመጣው ስብሰባ የምጠብቀው አትሊስት ሁላችንም 80% 90% እዚህ ስብሰባ ላይ ተገኝተን ህጋዊ አሰራር የትኛው ነው፣ ምንድነው ማድረግ ያለብን ብለን እውነተኛውን ነገር መርምረን አይተን ለኮሚኒቲው ይበጃል የምንለውን ነገር ወስነን መውጣት መቻል አለብን ብዬ ነው የማስበው። የህጉ ረቂቅ መጀመሪያ አሁን አስፈላጊ ነው፣ መስተካከል አለበት። በዛ አይነት መልኩ ነው ኮሚኒቲውም አሳይን የተደረገው። ነገር ግን ከዛ በፊት የኮሚኒቲው ህልውና የኮሚኒቲው ንብረት መጠበቅ መቻል አለበት። 200 ሺህ ብር የት እንዳለ አይታወቅም። ማን እንደወሰደው ቢታወቅም የት ነው ያለው? በግለሰቦች መቀመጥ አለበት። ደንቡ ላይ አለ፣ ህጉ ላይ አለ። እና ይሄንን እያንዳንዱ የኮሚኒቲ አባል በነቂስ ወጥቶ ይወስናል ብዬ ነው የምጠብቀው። እውነቱን መርምሮ አይቶ ተገንዝቦ ውሳኔ ይሰጣል ብዬ አስባለሁ። እንደዚህ አጋጣሚ ላይ እንደ መረጃ እንኳን ተደርጎ ሊወሰዱ የሚችሉ ነገሮች አሉ። ባይታወር መሆን የለብንም። ነገሮችን ማየት አለብን፣ መመርመር አለብን። በቻናሎች ቴሌግራም ቻናል አለ፣ በዛ ላይ ብዙ አስተያየቶች ይሰጣሉ። በእነሱ በኩልም የሽግግር ኮሚቴ ተብሎ የተቋቋመው ኮሚቴ ቦርድ ነኝ ብለው አቶ ብስራት መግለጫ ሰጥተዋል። ያንን መግለጫ ማየት ይቻላል፣ ዩቲዩብ ላይ አለ። እንደዚሁም በተጨማሪ አቶ ምትኩ የሰጡት መግለጫ አለ፣ ያንን መግለጫ ማየት ይቻላል። እንደገና ሻለቃ አጥናፉ ያለውን የኮሚኒቲውን ችግር ከህገ ደንቡ ጋር አያይዘው የሰጡት መግለጫ አለ፣ ያን መግለጫ ማየት ይቻላል። እነዚህን 3 መግለጫዎች አይቶ ብቻ የትኛው የአመራር አካል የትኛው አካል ትክክል ነው ትክክል አይደለም የሚለውን መገንዘብ ይቻላል። ብዙ አባላት ምንም ስለ ኮሚኒቲው የሚያውቁ የሉም፣ ዝም ብለው አባል ናቸው። ግን ኮሚኒቲውን ለማዳን ግን የሁሉም ኃላፊነት ነው። እያንዳንዱ የኮሚኒቲ አባል ከመምጣቱ በፊት ችግሩን መረዳት መቻል አለበት፣ ችግሩን ማወቅ መቻል አለበት፣ ችግሩን መርምሮ መገንዘብ መቻል አለበት። ያንን ደግሞ ችግር የሚያገኘው ይመለከተናል ብለው ስለ ችግሩ ከሚያቀርቡ ሰዎች ነው። ስለዚህ እነዚህ 3ቱን ኢንተርቪዎች ማለት ነው 3ቱን ኢንተርቪው የሚቻልም ከሆነ እናንተ 3ቱን ኢንተርቪዎች አንድ ላይ ብትለጥፉት ህዝቡ ግንዛቤ እንዲያገኝ ይረዳዋል። ከዛ ከኢንተርቪው የትኛው አካባቢ ላይ ችግር እንዳለ በግልጽ ያስቀምጣል። እና እኔ ከዚህ ጉባኤ የምጠብቀው ያንን ነው። ህጉን ከማርቀቃችን በፊት መጀመሪያ ራሳችንን ማቆም መቻል አለብን። ኮሚኒቲውን ህልውና ማረጋገጥ አለብን። የኮሚኒቲው ገንዘብ ካለው አካውንት ውስጥ የለም። ኮሚኒቲው የቤት ኪራይ የሚከፍልበት አይነት ሁኔታ የለም። የተወሰነ ገንዘብ ፍሪዝ ሆኗል። ኮሚኒቲው ቆሟል ማለት ይቻላል። ስራ አይሰራም። ስለዚህ መጀመሪያ ከህጉ በፊት ባለው ህግ መሰረት ማለት ነው ባለው ህግ ኮሚኒቲው መኖሩን ማረጋገጥ መቻል አለብን። የሽግግር ኮሚቴው ነው ህጋዊ ወይስ
ጠቅላላ ጉባኤው የመረጠው ነው ህጋዊ የሚሆነው የሚለውን ማገናዘብ እያንዳንዱ የኮሚኒቲ አባል ነው እና ከኮሚኒቲው አባል ይሄን አገናዝቦ ውሳኔ ይሰጣል ብዬ ነው የምጠብቀው። አመሰግናለሁ። በጣም አመሰግናለሁ። እሺ ከዚሁ ጋር ተከታትሎ የሚሄድ እንደው አንድ አጭር ጥያቄ፣ በህጉ ላይ ያሉት ጠቅላላ ግምገማ ምን ይመስላል? ህጉን በግርድፉ አይቼዋለሁ። መቼም ይህንን ህገ ደንብ ለማዘጋጀት የሚወስደው ጊዜ ምን ያህል እንደሆነ ገነዘባለሁ። እንደገናም ያው ከፌብሩዋሪ ጀምሮ እስከ ዛሬ ድረስ የተሰጣቸው የጊዜ ገደብ ነበረ። ግን የስራው ክብደት ነው እንግዲህ ይህን ያህል ያቆየውና በእውነቱ ሰዎቹን አውቃቸዋለሁ። በራሳቸው ላይፍም በጣም የተወጠሩ ብዙ ስራ ያላቸው ሰዎች ናቸው። ከዛ ካላቸው ጊዜ ውስጥ ለዚህ ለኮሚኒቲው አገልግሎት ያን ያህል ጊዜ መስጠታቸውን በእውነት ሁላችንም ልናመሰግናቸው ይገባል። እና ህጉን በግርድፉ አይቼዋለሁ። ጥሩ ነው፣ ግን የሚስተካከል ነገር አለው። ለምሳሌ ካለው ተጨባጭ ሁኔታ ጋር እኔ በአጠቃላይ ሳይሆነው ያለውን የኮሚኒቲውን አቅምና አቋም ያገናዘበ አልመሰለኝም። ኮሚኒቲውን ልክ እኛ ኮሚኒቲ ድሆች ነን፣ ምንም የለንም። የቤት ኪራይ እንኳን የሞርጌጅ እንኳን መክፈል የማንችልበት ደረጃ ላይ ያለ ነው። ይሄንን ልክ እንደ ጁ ኮሚኒቲ ትልልቅ ኮሚኒቲዎች አሉ፣ እንደ ኮሪያን ኮሚኒቲ በጣም ሰፊ በጣም በሚሊዮን ገንዘብ እንዳለው አይነት ነው ስትራክቸሩ የተቀረጸው። አሁን ይሄ ራሱ ስትራክቸሩ እዚህ ጋር ያለው በጣም ሰፊና አስፈላጊ ያልሆኑ ስትራክቸሮች አሉበት። ለምሳሌ አማካሪ ቦርድ ይላል፣ የፋይናንስ ኮሚቴ ይላል፣ የቁጥጥርና የስነ ምግባር ኮሚቴ ይላል፣ የስራ አስፈጻሚ ኮሚቴ እና ብራንቾቹ በጣም በዙ። እንደገና ደግሞ የሰው አመዳደብ ላይ እንደ ምሳሌ አሁን የምቆጥረው የቁጥጥር ኮሚቴ አለ። የቁጥጥር ኮሚቴ እስካሁን ሲሰራበት የነበረው 3 ነው። እዚህ ላይ 5 ይላል። እሱም እንደዚሁ ካለው ከረንት ሁኔታ ጋራ የሚያገናዝብ አይደለም። ስራ አስኪያጅ የመቅጠር ሁኔታም ያሳያል። ያ ጥሩ ነው ቢቀጠር፣ ግን ያንን ስራ አስኪያጅ ለመቅጠር ከየት ነው ኢንከሙ የሚገኘው የሚለውን ሁሉ አላገናዘበም። አትላንታ ወይም ጆርጂያ ውስጥ 30-40 ሺህ የሚገመት ኢትዮጵያዊ አለ ነው የሚባለው። ከዛ ውስጥ የኮሚኒቲው አባል እንግዲህ ሁላችንም እንደምናውቀው 3000 አይሞላም። 2500 እስከ 3000 ነው። ዳታው የለኝም ለዛ። ያ ነው አላገናዘበም ማለት 2000-3000 አባላት ላሉት ኮሚኒቲ ይሄን ያህል መዋቅር እንደዚህ አስፍቶ ማቅረቡ እንደገና የሰው ማይል ያስፈልጋል። እዛ ውስጥ ተሳትፎ ምን ያህል ነው? እዛ ውስጥ የሚመጣው ሰው 5 ሰው ለአንድ እንትን ይገኛል ወይ? አሁን እንደነዚህ ሁሉ መዋቅሮች የሚሸፍን የሰው ኃይል አለ ወይ የሚለውን ሁሉ ማገናዘብ ያስፈልጋል። በእርግጥ ብዙ ኢትዮጵያዊ ነው ያለው፣ ግን ኮሚኒቲው የሚመጣ ነው የሚታየው። ይሄ እኮ 2000 እና 3000 የገባው እኮ ራሱ በእድሩ ነው። በእድሩን በእርግጥ እድሩን የፈጠረው ኮሚኒቲ ነው፣ ግን እድሩን ተከትሎ የመጣ ነው እና ተሳትፎ በጣም ውስን ነው። ራሱ ላይ ስብሰባ ላይ የምናየው ነገር ነው። 10% 20% አይመጣም፣ ዝም ብሎ ኮሚኒቲ አባል ይሆናል። እና ይሄ ደግሞ ስራ በትኩረት የሚሰራ ነው። ፍላጎትን የሚጠይቅ ነው። ገንዘብ የማይከፈልበት ነው። ራሱ እንትን ላይም የምርጫ ሂደት ላይ ውድድር ላይም አማራጮች አልቀረቡም። ለምሳሌ ፈርስት ዲግሪ ባችለር ዲግሪ ያለው ይላል። ይሄን አይነት ለማግኘት አስቸጋሪ ሊሆን ይችላል። ይሄ ነፃ አገልግሎት ነው። አማራጭ ደግሞ ከባችለር ዲግሪ ካለው የበለጠ ደግሞ ብዙ የሥራ ልምድ ያላቸው ዕውቀቱ ያላቸው ሰዎች አሉ። እንዲያውም ስራም ሲቀጠር እኮ ይሄን ያህል ዲግሪ ይላል። እዚህም ሀገራችንም ቢሆን እንደዛ ነው የሚለው። ከዛ ኢኮቨለንት ደግሞ ይሄን ያህል ኤክስፔሪየንስ ያለው ይላል። እና ያንን ሁሉ አማራጭ አላስቀመጠም። በክፍያም አኳያ
ያለውን የኑሮ ውድነትም አልተገነዘበም። ለምሳሌ ከክፍያው 60 ብር 90 ብር የሚል ነገር አለ እና በዛ ክፍያ ነው ወይ ስራ አስኪያጅ ቀጥረን ልናሰራ የምንችለው? ለአንድ ስራ አስኪያጅ ለመቅጠር ምን ያህል ነው የሚከፈለው? ከ30 እስከ 40 ሺህ ብር ድረስ ሊከፈለው ይችላል። ምክንያቱም ዲግሪ ሆልደር ነው፣ የተማረ ነው። ክራይቴሪያውም እሱን ይጠይቃል እና እሱን ሁሉ ያገናዘበ መሆን አለበትና እሱን አላገናዘበም። እንደገና ደግሞ እኔ ዝም ብዬ በደፈና ሳይሆን መግቢያው ላይ ራሱ ኦክቶበር 5 እንደጸደቀ አድርጎ ነው የተቀመጠው እና አነጋጋሪ ነገሮች አሉት። እንዲያውም እኔ በኋላ በዚህ ጉዳይ ላይ እንትን ካለ የሆነ የራሴ እንትን አለኝ እና እንደዛ ነው የማየው። ጥሩ ነው ግን እንደዚህ በችኮላ የሚጸድቅ አይደለም እና በአሁኑ ጊዜ ደግሞ አሁን በዚህኛው እንትን ላይ እንደው ፎከስ ማድረግ ያለብን ቅድም እንዳልኩት ለህጉ ሳይሆን ህክምና መጀመሪያ ህጉን እኮ አፕላይ የምናደርገው ኮሚኒቲ ህልውና ሲኖረው ነው እና ህልውናውን መጀመሪያ ማስጠበቅ መቻል አለብኝ ብዬ ነው የማስበው። አመሰግናለሁ። ትክክል፣ አመሰግናለሁ። እኔም እውነት ነው ይሄ ይቅርታ የድርጅቱን ስትራክቸር ጥሩ አድርገው ገልጸውታል። ምን ያህል የተንዛዛና አላስፈላጊ የመማክርት ኮሚቴ የበዛበት እንዳለ ብዙ አባላት ይህን ኮንሰርን እያሳዩ ነው። ሌላው ደግሞ የቦርድና የስራ አስፈጻሚን የስራ ኃላፊነት ያቀላቀለ ቼክ ኤንድ ባላንስ እንዳይኖር የሚያደርግ ነው። ቦርድም ኢነዌይ የኦቨርሳይት የማድረግ ኃላፊነቱን ተነጥቋል እና ይህ ደግሞ ኮሚኒቲውን ለዘረፋ የተጋለጠ ተቆጣጣሪ የሌለው በር አልባ ቤት የሚያደርግ ህገ ደንብ ነው እየተባለ በጣም የመረረ ኮንሰርን እንዲሁም ቁጣ ይሰማል። ይሄንን ጥሩ አድርገው ገልጸውታል። እሺ ሌላው ደግሞ ወደሚቀጥለው እንሂድና አንቀጽ 34 የሽግግር ቦርድ ስለመመስረት በሚለው የተቀመጠው አሁን በሴፕቴምበር 7 በጠቅላላ ጉባኤ የተባረረውን ዳይሬክተር እንዲሁም በሽግግር ቦርድነት ተመርጠናል የሚሉትን ህጋዊ ለማድረግ ታስቦ የወጣ ነው የሚባሉ ትችቶችም አሉ። ይህ አንቀጽ ወደፊትስ በኮሚኒቲው ህልውና ላይ ምን አይነት ተጽዕኖ ይኖረዋል ብለው ያምናሉ? ኦኬ ወደዛኛው ጥያቄ ከመሄድ በፊት ስለዚህ ስለ ስራ አስፈጻሚ ኮሚቴ የሚለውን ትንሽ እንትን ልበል። እዛ ህግ እንትኑ ያስቀመጠው ምንድን ነው? በትክክል ቦርዱን የቦርዱን ኃላፊነት ወስዶበታል ማለት ይቻላል እና ያንን ኃላፊነት የሰጠው ለ5 ሰዎች ነው። 5 ሰዎች ናቸው። ሊቀመንበሩ፣ ምክትል ሊቀመንበሩ፣ ጸሐፊው፣ ገንዘብ ያዡና ሌሎች 2 ሰዎች ከዛ የሚመረጡ እነሱ ናቸው። ልክ አሁን ቦርድ ሳይሆን እነሱ የዕለት ስራውን ነው የሚሰሩት። የስራ አስኪያጁን ስራ ነው የሚሰሩት ማለት ነው። ስራ አስኪያጅ ይቀጠራል፣ የስራ አስኪያጁን ስራ ይቆጣጠራል። ይሄ እንደዚህ አይነት ደንብ መውጣት የሚገባው ቅድም እንዳልኩት በጣም በዳበረ እንትን ላይ ነው። ይሄ ስራ አስኪያጁ ካለው ገንዘብ አኳያ እንደው ይቀጠር እንኳን ቢባል የራሱ እንትን ይኖረዋል። ለቦርዱ ለአጠቃላይ ነው መስጠት የሚገባውና እሱም ልክ ነው። እኔም እስማማበታለሁ። ሊሰመርበት የሚገባው ነገር ነው። አንቀጽ 34 ላይ የሽግግር ሁኔታ ወይም የሽግግር ቦርድ የሚል ነገር ተጠቅሷል። ይሄ እንዲያውም እኔ እንደማስበው ከሆነ ያልነበረ ነው። አይ ቲንክ እኛ መጀመሪያው ረቂቅ ላይም እንኳን አልነበረም። ይሄ የሽግግር ቦርድ የሚለው ስያሜ ከመጣ በኋላ የተፈጠረ ወይም ደግሞ የተሸጎጠ ደንብ ነው ይመስለኝ። ግን ደግነቱ ምንድነው? አሁን ይሄኛው የሽግግር ኮሚቴ የተቋቋመው በ249 አዎንታ ሆኖ ያለ ቦርዱ ፍቃድ ነው፣ ያለ ቁጥጥር ኮሚቴው ፍቃድ ነው። ቁጥጥር ኮሚቴው በሌለበት የሚደረግ ስብሰባ ሁሉ ውድቅ ነው የሚሆነው፣ አውቶማቲካሊ ውድቅ ነው የሚሆነው ቁጥጥር ኮሚቴ በሌለበት። እንደው የቦርዱን እንኳን ብንተው ማለት እና እዚህ ላይ ግን 2/3 የሚል ነገር አለበት። 2/3 የዚህ የቦርዱን የሽግግር እንትን ለማቆም እንግዲህ ብዙ ጊዜ ህጎች የሚወጡት
ካለው ችግር ታይቶ ነው። አዲስ ችግር ሲመጣ እዚህ ይካተት ይሄ ብሎ ይጨመራል ማለት ነው። እና እንደዛ መጨመሩን አልጠላውም። ግን እንዳልኩት 2/3 የጉባኤ የምልአተ ጉባኤ 2/3 ከተሟላበት ነው። ልክ አንድን ህግ ወይም ደንብ መቀየር እንደሚቻል ሁሉ ለዚህ ማሰሪያ የተደረገ ይመስለኛል። ስለዚህ እኔ ብዙም ቅሬታ የለኝም እና እንደዛ ነው ማየው እሱን። እሺ አመሰግናለሁኝ። እንግዲህ ኮሚኒቲው አሁን ካለበት ሁኔታ አንጻር ህግ ማጽደቅ ጥቅም የለውም፣ የኮሚኒቲው አካውንት አደጋ ላይ ነው፣ በቦርዱ ላይ ኩዴታ ፈጸሙ የተባሉት ጠቅላላ ጉባኤ ተሰብስበው አንፈልጋችሁም ቢላቸውም ኮሚኒቲውን የሚያጠፉ እንቅስቃሴ እያደረጉ ነው። ይህንን እንዴት መታደግ እንዳለበት ጠቅላላ ጉባኤው መምከር የሚገባው የሚባል አስተያየትም ከአባላት በተደጋጋሚ እየቀረበ ይገኛል። የእርሶ እይታ እዚህ ላይ ምን ይመስላል? አሁን ለምሳሌ አሁን እዚህ ላይ ተጠቅሷል 200,000 ብር እና የሽግግር ኮሚቴ የተባለው እንግዲህ ለዚህ ሁሉ እንግዲህ መነሻ የሆነው ምንድነው? የኩዴታው መመስረት የሆነው የበዓሉ ዝግጅት ነው። በዓል ዝግጅት ላይ ልዩነት ነበረ። ያው ብዙዎቻችን እንደምናውቀው 2 ጥሪ ነበር። መጨረሻ ላይ ግን ካለኝ መረጃ የቁጥጥር ኮሚቴው ሰብሳቢ ባሉበት ይሄንን ለማረጋገጥ አቶ ምትኩ የሰጡትን መግለጫ ማየት እንደ መረጃ ሆኖ ያገለግላል። እና ሁለቱም በጋራ እንዲያዘጋጁ ተስማምተው ኮሚኒቲ እንትን ብሎ እኛም በተገለጸልን የቴሌግራም መልእክት ደስ ብሎን ዝግጅት እየተደረገ ያለ በድንገት ነው እንግዲህ እንትኑን ይሄን ዝግጅት ማቆሙን እንትን ብለው የራሳቸውን የፈጠሩት። እንግዲህ አንድ እንደ ምክንያት ሆኖ የሚቀርበው ምንድነው? እዛ ላይ ለኔ እንደ ምክንያት ሆኖ የሚቀርብልኝ ምንድነው? አቶ ተክሌን በዛ ዝግጅት ላይ በተራ አባልነት ነው የተቀመጠው። በተራ አባልነት መቀመጥ ደግሞ ማለት ትኬት እንኳን የመሸጥ ትኬት እንኳን የማየት እድል የለውም። ተራ አባልነት ማስተናገድ ነው፣ በር መክፈት ነው፣ በዚህ ጋር ሂዱ በዚህ ጋር ሂዱ ማለት ነው። እንደ ልብ ለማዘዝ ከቬንዶሮች ጋር እንደ ልብ ከስፖንሰሮች ጋር እንደ ልብ የመገናኘት ትኬት እንደ ልብ የማተም እድሉ የለውም። እድል የለም በአጠቃላይ። እና በዛ ምክንያት የተፈጠረ ሁኔታ ነው። እንግዲህ የፊርማ ማሰባሰቡ ምኑም የበዓሉም ዝግጅት የመጣው እንደዛ ሆኖ ነው። የገንዘቡም ጉዳይ በዛ አይነት መልኩ ነው የመጣው። ገንዘቡ ሲወጣ ዝም ብሎ የወጣ ነገር አይደለም። እኔ እንደተረዳሁት ከኔ አረዳድ ማለት ነው። ገንዘቡ ሲወጣ መጀመሪያ ገንዘቡን ለማዘዝ መቀየር ያስፈልጋል። ባለቤትነትን ማረጋገጥ ያስፈልጋል። ከዛ በፊት ግን ክሬዲት አረጋግጠዋል። በዚህ በስቴት ኦፍ ሴኩሪቲ ዌብሳይት ገብቶ ቢታይ በጠቅላላ ጉባኤው የተመረጠው ቦርድ ካደረገው ስብሰባ በኋላ እዛ ዌብሳይት ገብቶ 10:36 ላይ በ9 በ10 25 10:36 ላይ ያንን ሲስተሙን ለሚመለከታቸውን አካሎች አስቀምጠዋል። ያን መፈረም የሚችሉ ባንኩን ማንቀሳቀስ የሚችሉትን ማለት ነው። ያንን እንዳስቀመጡ ወዲያው በዛኑ ቀን ማለት ነው 1 ሰዓትም አልሞላም። እንግዲህ ምን አይነት ኮኔክሽን እንዳላቸው አላውቅም። 10:36 ላይ የነበረው 11:16 ላይ ተቀይሯል። ተቀይሮ ይሄንን ገንዘቡን ባንቀሳቀሱ ሰዎች ስም ተመዝግቦ ነው የተገኘው ማለት ነው። ያን ካስመዘገቡ በኋላ እንግዲህ በፕላን መሆኑን የሚታወቀው አይ ቲንክ ባንክ ሄደው አነጋግረዋል። የዴቢት ካርድ አዘዋል።
የዴቢት ካርድ በማን ያዛሉ? በሚካኤል ስም ማለት ነው። ገንዘብ ያዥ ተብሎ በሱ በትሬጀሩ ስም በመደቡ ሰው ዴቢት ካርድ ያዛሉ። እንግዲህ ዴቢት ካርድ ለመምጣት ካለን ልምድ ከ7 እስከ 10 ቀን ድረስ ይፈጃል። ያ እንደደረሳቸው ቀጥታ ሄደው ባንክ ውስጥ ገንዘቡን አውጥተውታል። ለምን እንዳወጡት ደግሞ በግልጽ አቶ ብስራት አስቀምጠውታል። ለምን እንዳወጡት ችግር እንደሚኖር አውቀዋል። ለወደፊቱ ገንዘብ እንደሚያስፈልጋቸው አውቀዋል። ለነገር ተዘጋጅተዋል ማለት ነው። በግልጽ ነው። እሱን ማየትና እሱን መረዳት ይቻላል። እና ይሄ እነሱ ለኮሚኒቲው ቆመናል፣ የኮሚኒቲው ህጋዊ ወኪል ነን ብሎ የሚያስቡና የሚገምቱ ከሆነ ለምንድን ነው የኮሚኒቲውን ንብረት በሙሉ ያላስጠበቁት? እዛ እኮ ወደ 425 ሺህ ነው 430 ሺህ ብር አለ። ለምን ነጥሎ መውሰድ ያስፈልጋል? ህጋዊ እስከሆነ ድረስ ያንን በህግ ነው ማረጋገጥ። ቆንጥረን ወስደን ሳይሆን ያለውን የኮሚኒቲውን ንብረት ሀብት ለመጠበቅ ነው እኮ ያን ኃላፊነቱን የወሰድነው። ያን እስከወሰድን ድረስ ለምንድን ነው ቆርጠን የምናወጣው? እና እዚህ ላይ ምን ያህል የተጭበረበረ ምን ያህል በራሳቸው እንኳን የማይተማመኑ መሆናቸውን ያረጋግጣል። ያን ከኔ ሳይሆን እኔ እንዲያውም በዚህ በቴሌግራም እንትን ላይ ብዙዎች እኔን ወቅሰውኛል። ማስረጃ አምጡ፣ ዝም ብሎ ሰውን ያለ እንትን መወቀስ የለብንም የሚል ስል በዚህ ወገን እንኳን ያለው ይቅርታ እና እንትን ብለውኛል። እና በኋላ ግን ያረጋገጥነው ከራሳቸው ነው። ከራሳቸው ከሽግግር ቦርዱ ሰብሳቢ ከአቶ ብስራት ነው። እና እሱን ማየት ይቻላል። እና ይሄ በእውነት አፍራሽ ጉዳይ ነው። ኮሚኒቲውን የሚያፈራርስ ነው። እና ይሄንን ደግሞ መብቱን የሚያስጠብቅ የሚገባው እንዳልኩት የእያንዳንዱ የኮሚኒቲ አባል ነው። እያንዳንዱ የኮሚኒቲ አባል ነኝ የሚል ነው። እና እንደዛ ነው የማየው። በጣም አመሰግናለሁ። እንደገና አቶ መለሰ፣ እንግዲህ ወደ ውይይታችን መጨረሻ እየደረስን ነው። የሚቀጥለው ጥያቄ የሚሆነው ባለፉት ጥቂት ሳምንታት፣ ወራትም ማለት ይቻላል ከብዙ የኮሚኒቲ አባላት የሚመጡ አንዳንድ አስተያየቶች አሉ። ይኸውም የህግ አርቃቂ ኮሚቴው ሚዛናዊ አይደለም፣ በጠቅላላ ጉባኤ ከተሰናበተው ዳይሬክተር እና አሁን ደግሞ የሽግግር ቦርድ ነን ከሚሉት ጋር የወገነ ነው። እንደገና ደግሞ በቅርብ በተደረገው የእድር ስብሰባ ላይ እንኳን በጠቅላላ ኮሚኒቲው አባላት ያልጸደቀ አንድ አንቀጽ ይዞ በመቅረብ የእድር አባላትን እንዲያጸድቁ ጥያቄ ሲያቀርብ ታይተዋል ይባላል። እና እዚህ ላይ ያለው አስተያየቶት ምን ይመስላል? እዚህ ላይ ወደ ፌብሩዋሪ 5 ነው ወደ አደረግነው ምርጫ ነው መሄድ ያለብን። ምክንያቱም በዛን ቀን ይህን አስመራጭ ኮሚቴ ስናስመርጥ ከቤቱ ቀርቦ በጸደቀው እንትን ነው የመረጥ ነው። ምንድን ነው ኮሚኒቲ ውስጥ ይሄን ነፃነቱን ነፃ ሆኖ ለኮሚኒቲው ያው የዛን ጊዜ ስብሰባ የነበረው 2 የተከፈለ ስብሰባ ነበረ። በሽማግሌዎች አማካኝነት ወደ አንድ መጣን እና ልዩነትም እንዳለ ይታወቅ ነበረና ያንን ልዩነት ሊያስወግድ የሚችል ሊወግን የማይችል ከዚህ ቀደም በኮሚኒቲ ውስጥ አገልግሎት አሰጥተው የማያውቁ ሰዎች መመረጥ አለባቸው፣ ነፃ ይሆኑ የሚል ነው የነበረው። እንደ ምሳሌ አንድ በጠቅስ እዛ ውስጥ አቶ ሳሙኤል በለጠ ተጠቆሞ ነበር ለህግ አርቃቂነት። አቶ ሳሙኤል ኮሚኒቲ ውስጥ ብዙ የሰራ ደንቡንና ህጉን ተከትሎ በቅንነት ያገለገለ ሰው ነው እና እሱ ብዙዎቻችን ከወገናዊ እንደማይሆን እናውቃለን፣ ህጉን ተከትሎ እንደሚሰራ እናውቃለን። እና በቤተ ክርስቲያንም በሚሰጡ አገልግሎት በጣም
የታወቀ ሰው ነው። ጊዜውን በህብረተሰቡን በማገልገል ነው የሚያሳልፈው እና እሱን የመሰለ እንኳን ሰው ተቃውመናል። ያን በቃ ለምርጫ እንዳይቀር ማለት ነው። ምክንያቱም ምንም ምርጫ ውስጥ ያልነበረ ኮሚኒቲ ውስጥ ያልተሳተፈ ተብሎ ነው እና በዛ አይነት ምርጫ ነው የተካሄደው። ምርጫው ከተጠናቀቀ በኋላ ግን አንድ ሰው ሰርጎ እንደገባ ሰማሁኝ። እንዴት ሊገባ ቻለ? ያ ሰው ሰርጎ እንደገባ እንዴት? ከዚህ ቀደሙ ኮሚኒቲ ውስጥ ነበረ፣ ግን ኢትዮጵያ ውስጥ ሙቭ አድርጎ ስለነበረ ብዙዎች አያውቁትም፣ የሚያውቁትም ሰዎች ዝም ብለው አሳልፈውታል የሚል ሰማሁኝ። እንግዲህ ከዛ ውጪ ግን የዚህ ህግ አርቃቂ ኮሚቴ ነፃ ሆኖ ይሰራል ብዬ ነው እኔ የማስበው። ግን ያው በአሰራር ደረጃ የተመረጡት በጠቅላላ ጉባኤው ነው። ከዛ ውስጥ ሰብሳቢውን የማንሳት ሁኔታ አለ። አራቱ ተነጋግረው ማለት ነው። አትሊስት ይሄንን ጠቅላላ ጉባኤው ማወቅ መቻል አለበት። አሁን በሚያረቁት ህግ ውስጥ በሚያረቁት ደንብ ውስጥ ብዙ ቦታ ስናይ እከሌ ማንሳት አይችልም፣ እከሌን ጠቅላላ ጉባኤው ነው የሚያነሳው፣ እንዲህ ነው የሚያደርገው የሚል እያስቀመጡ ነው ያሉት። ህጉን እያረቀቁ እነሱ ራሳቸው ህጉን የተጻረረ ስራ ነው የሰሩት። እኚህ ሰብሳቢ ማንሳት አልነበረባቸው። ህግ ስትቀርጽ እኮ ህግን ጠብቀህ ነው ሲቀረጽ ህጉን የጠበቀ ነው ህጉን የሚጠብቀው መቅረጽ ያለበትና ከዛ አኳያ ችግር አለ። እንግዲህ አሁን እንደሚታየው ይህን የሽግግር የሚለውንም ጭምር የማምጣት ሁኔታ አንዳንድ ሰዎች ከወገናዊነት ሊመስላቸው ይችላል። እኔ ግን እንደዛ አይመስለኝም። ግን የወሰዱት እርምጃ ሊቀመንበራቸውን የማስወገድ ሁኔታ ልክ የሽግግር ቦርድ ብሎ ከመጣው ኩዴታ ለይቼ አላየውም በእኔ በኩል። ምክንያቱም ህዝብ የመረጠውን ህዝብ ነው እንጂ የሚያወርደው ተውንተውናል። ችግር እንኳን ቢኖር ያንን ችግር በተከተለ ከሊቀመንበሩ ጋር ችግር አለን፣ ልዩነት አለን። ስለዚህ ኑና መፍትሄ ስጡ ብሎ መጥራት ነው የነበረበትና እኔ እንደዛ አርጌ ነው ማስበው። ሌላው በዚህ በአንቀጽ 34ን አምጥቶ እድር ውስጥ ማስገባት በእኔ አመለካከት ትክክል አይደለም። ምክንያቱም ያ ህግ አልጸደቀም። ያ ህግ እስካልጸደቀ ድረስ የምንሰራው ቀደም ሲል በነበረው ህግ ነው። ቀደም ሲል የነበረው ህግ አጨቃጫቂ ከሆነ ይሄ ሴኩሪቲ ኦፍ ስቴት ሲመዘገብ ፋይል ሲደረግ የነበረው ነው ፋይል ነው። ለምሳሌ 1983 ነው ያለው። ከዛ ተሻሽሎ የቀረበ ይሆናል። አትሊስት ከረንት ሆኖ የሚቀርበው በነ ሻለቃ አጥናፉ አመራር ጊዜ ሪቫይዝ ተደርጎ እነዚህ ተቋማትን በሙሉ አካቶ የቦርድ አመሰራረት ያካተተ ህገ ደንብ አለ። አይ ቲንክ የ2009 ይመስለኛል። እሱ ነው ስራ ላይ መዋል ያለበት እና ባልጸደቀ ህግ ስብሰባ ማካሄድ ራሱ ትክክል አይደለም ብዬ ነው ማምነው። አመሰግናለሁ። በጣም ሰፊ ማብራሪያ ነው የሰጡን አቶ መለሰ። እንዳልኩት እንግዲህ ወደ መጨረሻችን እየደረስን ነው። እስኪ እንግዲህ ያልተነሳ ነጥብ አለ ወይም መጨረሻ መደምደሚያ ሊያደርጉት የሚፈልጉት ሀሳብ ካለ እስኪ ትንሽ ጊዜ ይኖሮታል። አሁን ለሱ አንድ የምሰጠው ሀሳብ አለ። እንግዲህ አንድን ጉዳይ መመርመር ቻል አለብን ከመወሰናችን በፊት ማለት ነው። እውነትን ተከትለን የምንሄድ ከሆነ አድሏ የሌለበት ስራ የምንሰራ ከሆነ አንድ መገንዘብ የሚኖርብን ጉዳይ አለ። አሁን ወደዚህ ወደ ምርጫው ልሂድ። አሁን ያለፈው ምርጫ ማለት ነው ይሄን ሁሉ ውዝግብ ያመጣው ማለት ነው። ከዚህ ቀደም በነበረው ሁኔታ በእርግጥ ውዝግብ ነበረ። የተወሰኑ ቡድኖች ይሄንን ኮሚኒቲ ለ15 ዓመት ተቆጣጥረውታል። በየሁለት ዓመቱ እየተቃየሩ ተቆጣጥረውታል። ከዛ ውስጥ ቅን ሰዎች የሉም ማለት አይደለም። ቅን ሰዎች ነበሩ። ለኮሚኒቲው ለደንቡ መሰራት አለበት ብለው የሚከራከሩ ሰዎች ነበሩ። ግን እነሱ በማጆሪቲ ድምጽ ማለት ነው
በማቹሪቲ ድምፅ እነሱን እያስወገዱ ወይም ደግሞ ዝም እያሰኙ ቆይተዋል። ይሄን ነገር አንቀበልም ብለው ሪዛይን ያደረጉ ብዙ ናቸው። 5፣ 6፣ 10 ድረስ ይደርሳሉ። ባለፈው ምርጫ በወዲያኛው ምርጫ እኔ ራሱ አንዱ ነኝ። ከዛ ውስጥ ከነሱ ጋር መስራት የማልችልበት ሁኔታ ስለተፈጠረ ሪዛይን ካደረጉ ሰዎች ውስጥ አንዱ ነኝ። አንዳንዶቹ ደግሞ በትዕግስት ያለውን ጊዜ ችለው ተውጠውም ተርማቸውን ጨርሰው የወጡ አሉ። ያ ትልቅ ችግር የነበረው ማለት ነው። አሁን ያ ችግር ጎልቶ መጥቶ ባለፈው ምርጫ ላይ ያለውን ሁኔታ እንመልከት። ባለፈው ምርጫ ተካሄደ። ምርጫውን ሲያስመርጥ የነበረው አቶ ኢያሱ ነው፣ የምርጫ ኮሚቴ ሰብሳቢ የነበረው። የምርጫው ውጤት ሲታይ ተመልከቱ። አቶ ንጉሱ የቦርድ ሊቀመንበር፣ አቶ ወርቅሸት ምክትል ሊቀመንበር፣ በቃሉ የቦርዱ ጸሐፊ፣ ተክሌ ስራ አስኪያጅ። 1 2 3 4 ሰዎች ማለት ነው። ሌሎችም ሰዎች አሉ እንደዛው። እነዚህ ሰዎች እኔ ከ15 ዓመት ከ20 ዓመት በፊት ነው ማውቃቸው። ከ15 ዓመት በፊት ቢያንስ ማለት ነው። በጣም ጓደኛሞች ናቸው። አብረው ነው የሚሰሩት፣ አብረው ነው የሚበሉት፣ አብረው ነው የሚጠጡት። የሚለያዩት በመኝታ ነው። ወደ ቤታቸው ሲሄዱ በመኝታ ነው የሚለያዩት። እነዚህ ሰዎች አንድ ላይ ማስቀመጥ ማለት ምን ማለት ነው? እድር እንኳን እንደዚህ አይዋቀርም። እድር እንደዚህ አይነት ነገር የሚደረገው እቁብ ላይ ነው። እቁብ ላይ ገንዘብ አለ፣ መተማመን አለ፣ ጓደኛሞች ናቸው። እቁብ አንተ ጸሐፊውን አንተውን ተባብሎ የሚደረገው ይሄ የኮሚኒቲ ማህበር ነው። የህዝብ ሀብት ነው። የህዝብ ሀብት ላይ እየተፈራረቁ ንጉሱ እኮ ከዚህ ቀደም ቦርድ የነበረ ነው። በእርግጥ አደንቀዋለሁ። ከኔ ጋርም አብሮ ሰርቷል። ወርቅሸትም እንደዛው። ግን ለተረኛ ሰው መስጠት ያስፈልጋል። እንደዚህ ሆኖ መጥተው ነው በአጋጣሚ እነ ሻለቃና ጠንካራ እህቶችና ወንድሞች ይሄን ቦርድ ተቀላቅለውት አሰራሩ እንደተረዳ ነው ማለት ነው። ህግና ደንብ እንስራ ነው አንሰራም። በ5 ሰዎች ብቻ ነው ኮሚኒቲውን ሲመሩ የነበረው። ይሄ ነው ትልቁ ችግር። ይሄንን ህብረተሰቡ ሊገነዘብ ይገባል። መጨረሻ ላይ ነው ማለት ነው። ይሄንን እውነታ ተረድቶ እነዚህን የ5 የ6 ሰዎች እውነታ ተረድቶ ወደ እውነተኛው መንገድ ሊሄድ ይገባል። አሁን ስማቸውን ቀይረው ማለት ነው። ስማቸውን ቀይረው የሽግግር ቦርድ ብለው መጡ። እነ ማይክን ይዘው መጡ። እነ አቶ ስብሃትን ይዘው መጡ። ማይክን አውቀዋለሁ። ማይክ እውነት ለመናገር የኔ ቅርብ ጓደኛዬ ነው፣ አውቀዋለሁ። እና እነዚህ ሰዎች በየዋህነት ነው የገቡትና ራሳቸውን ከነዚህ አይነት ነገር ላይ ማውጣት መቻል አለባቸው። እኔ በቴሌግራም ላይ ሐሳቤን ገልጫለሁ፣ ምን ማድረግ እንደሚገባቸው የበኩሌን መፍትሄ ብያቀረብኩት አለ። እሱን እንዲከተሉ ኮሚኒቲውን ከማፈራረስ እንድንቆጠብ ሊሆን ይገባል። እኛ እንደ ምሳሌ መውሰድ የሚገባን የማርያም ቤተክርስቲያን ነው። የማርያም ቤተክርስቲያን በሁለት ግሩፕ የተነሳ ምን ያህል ችግር ተፈጥሮ ወደ 1.5 ሚሊዮን ብር ለጠበቃ ደሞዝ አበል ከፍለዋል። ያ የመጣው ከየት ነው? ከእያንዳንዱ አባል ነው። እኔ የቤተክርስቲያኑ አባል አይደለም፣ አልፎ አልፎ ያለው ግን በተዘዋዋሪ ለሁለቱም ወገን በዚህ በትኬት ሽያጭ ምክንያት እኔም ተበዝብዣለሁ፣ እኔም አንዱ ተጠቅሞኛለሁ። አሁንም እያንዳንዱ የዚህ አይነት ነገር ውስጥ ከገባን እያንዳንዱ የኮሚኒቲ አባል እዚህ ተጠቂ ነው የሚሆነው። ስለዚህ ይህ እንዳይሆን ሁሉን ነገር መወሰድ የሚችለው ጠቅላላ ጉባኤው ነው እና እኔ መልእክቴን የማስተላልፈው ወደ 2500 ሁላችንም ሆ ብለን መተን አሁን በተለያየ መልክ ያስቀመጥኩትን ግንዛቤ አግኝተን ቪዲዮንም አይተን ከኔ ብቻ አይደለም ከሌላም ከነሱም ወገን ጠይቀን መተን ትክክለኛውን ውሳኔ እንስጥ። በህዝብ የተመረጠው ትክክል አይደለም በሉ አርፋችሁ ተቀመጡ፣ የሽግግር ያሸጋግረን። ወይም ደግሞ የሽግግሩ ትክክል አይደለም የወሰዳችሁት
ያን 200,000 ወራችን ቦታችን መልሱ ብሎ መወሰን መቻል አለበት ለማለት ፈልጋለሁ። ስለተሰጠኝ እድል በጣም ነው የማመሰግነው። በጣም እግዚአብሔር ይስጥልን አቶ መለሰ። ግሩም የሆነ ውይይት ነው። ኮሚኒቲያችን ማህበረሰባችን ከዚህ ውይይት ብዙ ይማርና ኮሚኒቲያችንን ወደ ህጋዊ መንገድ ለመመለስ ጥሩ ግንዛቤ ይኖረዋል ብዬ አስባለሁ። በጣም እግዚአብሔር ይስጥልኝ እንደገና። እኔም አመሰግናለሁ ስለተሰጠኝ እድል።